የሄደ ሁሉ ተመልሶ ይመጣል። ከክብሩ ጋር ሰሞኑን በየቀኑ ማውራት ከጀመርን በኋላ የማስበው ይሄንን ብቻ ነው። የሄደ ነገር ተመልሶ ይመጣል። ደህና መሻችሁ። አልመሸም? እዛ ስራ ቦታ የራት ግብዣ ተዘጋጅቶ እዛ ምሽቼ ነው። ስራ ቦታ አንቺና ኢሳያስ ብቻ አይደል ያላችሁት? ነው ኢሳያስ ራት ጋብዞሽ ነው? ነይ በይ ምራትሽን ቢያውን። ከራት አይደል የመጣሁት? ነው እቺ ልጅን ሰሞኑን ደህና ነች? ደግሞ መጎርመሱ ነዋ። ወደ ቤቷ ብትመለስ እኮ አንተም ወደ ትምህርት ቤት ብትመለስ መክሊት ማውራውን እየሰማሽኝ ነው? ሙዚቃውስ እሺ ምንድን ያልከኝ አልሰማሁም። ከማን ጋር ነው እንደዚህ ልብሽ እስኪጠፋ ድረስ የምትጻጻፊው? ብሎ ነው እባክህ። እሺ ዛሬ ደንበኛ ማን እንዳለ ቼክ አድርጊልኝ። ከሰዓት የምሄድበት ጉዳይ ስላለኝ ታግዥኛለሽ? እሺ አዎ ይኸውልሽ መክሊትዬ የመጀመሪያው የእውነት ያንተ ነገር ማካበድ ስትወድ አረ አንተ ይለኛል እውነት። በቃ እሺ ልተኛ ነው። ትንሽ አናወራ? እራት በላህ? ደህና አደርሽ? ደህና አደርክ አባ? ተቻኩዬ ስወጣ አላየሁም። እቃ ልቀበል ወጥቼ ነው። ምነው በሌሊት አይበርድም አባ? ደህና አድርሻል አይደል? ደህና ነኝ። ምነው? የምን እቃ ነው በሌሊት የምትቀበዩ? እቃ ሽቶ የጓደኛዬ ጋር ነበርና እሷ ሩቅ ቦታ ስለምትሄድ ሽቶሽን ተቀበይኝ ብላኝ ሰጣኝ ነው። እና በስጦታ ወረቀት ተጠቅልሎ ነው የምትሰጥሽ? አይገርምም አባ? እቺ ልጅ በሌሊት ከየት ነው የምትመጣው? ስጦታ ተቀበላ መምጣቷ ነው። ጫን ያለ ነው። በሌሊት ስጦታ የምትሰጣጣት መኪና አለው ማለት ነው። የምን መኪና ነው የምትይው? ከየት አመጣሽው? መቼም በዚህ ሌሊት በታክሲ መጥቶ ስጦታ አይሰጣትም። በእግሩ መጣ በታክሲ? እኔ መኪና ድምፅ አልሰማሁኝም። ኤሌክትሪክ ነው ማለት ነው። ድምፅ የላቸውም ሲባል ሰምቻለሁ። ኧረ አንቺ ሴት ምንድን ነው በጠዋት እንደዚህ የሚያስለፈልፍሽ?
እኔ ደግሞ ምን አደረኩ? ለልጄ ስጦታ የሚሰጣትን ሰው መገመት አልችልም? አንተ ደግሞ በዚህ ሌሊት ከየት ነው የምትመጣው? እሱም ስጦታ ሊሰጥ ጀሞ ደርሶ መመለሱ ይሆናል። ኧረ እኔ ሩጫ ላይ ነበርኩ። ሌሊት ተነስቼ ዱብ እያልኩ ነበር። አየሽ፣ እየሮጥም ስጦታ የሚያደርሳል። የምን ስጦታ ነው የምታወሩት? ሰሞኑን የኮሜዲ ምሽት ስላለብኝ ለዛ ትንፋሽን እያስተካከልኩ ሩጫ ላይ ነኝ። ሰሙ በትንፋሹ ስንት ነገር ይሰራል። ሀገሩን ያስጠራል፣ ወርቅ በወርቅ ይሆናል። አንተ በትንፋሽ ቀልድ። ዛሬ ሁለታችሁም በግራ ጎናችሁ ነው የተነሳችሁት። አንዳችሁ በግራ ስትነሱ፣ አንዳችሁ በቀኝ አትነሱ። እኛ እናሳዝናችሁ። ስማ፣ ይልቁንስ ሰሞኑን መክሊት ከማካ ነው የምታወራው? ያየው ሰው የለም? አታውቅም? እንጃ እኔ አላውቅም። ምንም ማንም እንዳላየህም ከሱ ጋር የሆነ መኪና ያለው። ኧረ እባክሽ አንቺ ሴትዮ፣ በዚህ ሌሊት ምንድን ነው የሚያስለፈልፍሽ? መኪና የሚያሰኝሽ? ደህና አደራችሁ? ደህና ዋሉ። ቁርስሽን ሳትበይ? አይ ረፍዷልማ፣ ቢሮ እበላለሁ። ደህና ዋሉ። ቁርሷን ዘላ ማጣቅ ልጅ። ምን ማንነቱን በደንብ አናረጋግጥም? ደግሞ በምን እናረጋግጣለን? እሷ እንደሆነ ትንፍሽ አትልም። ያ ኢሳያስን ለምን አንጠይቁም? ለሱ እኮ ሁሉም ነገር ትነግረዋለች። አይ ሌላ መፍትሄ አለ። ብዙም ሳይሆን አልፎ አልፎ ከክብሩ ጋር እያወራን ነው። እርፍ። መኪና የለ፣ ኤሌክትሪክ የለ። እሰይ፣ ከምናውቀው ሰው ጋር ማውራቷ እንደውም ጥሩ ነው። እኔ እንደውም ከሰፈር ጎረምሳ ጋር እየተንዘላዘለች ነው ብዬ ስጋት ይዞኝ እንቅልፍ አጥቼ ነው የከረምኩት። አንቺ ነሽ እንቅልፍ የምታጭው? እንደ ሞተ ሰው ተንጋለሽ አይደል እንዴ የሚነጋው? በቃ ዋናው ማንነቱ መረጋገጥ ነው። አታስቡ፣ በቅርቡ ወደ ቤቷ ልትመለስ ነው ማለት ነው። አንተም ወደ ትምህርት ቤት ብትመለስ ደግሞ አባ ደግሞ እንዴት እናደርግ ታዲያ? ምን እናደርጋለን? ትምህርት ቤት ውስጥ መጠበቅ ነው። ኧረ እኔ ስለ መክሊት ነው ያልኩት። እሷን ብትሆን እስክትነግረን እንጠብቃለን። አያያይ እነሱ ወዲያ ሲሉ እንደገና ይጣላሉ። ቶሎ እንደሰማን ተናግረን ምሳ ጋብዘን አስታርቀን ወደ ቤታቸው እንሸኛቸው። ጥሩ። አንቺ ጥሩ ሀሳብ ነው። ለምን ነገ ምሳ እንጠራው? እንደዛ ይሻላል። ጥልሽ ባንክ ሂድና ገንዘብ ይዘና አስቤዛ መገዛዛት አለብኝ። ታዲያ በሽሮ ይጠራሉ እንዴ? መክሊት ነይ እስኪ። ወይ እሱ ምን ነው? ማውራሽ ጉዳይ አለኝ። ልታባረረኝ ነው እንዴ? አትቀልጂ፣ ነይ። ልታናግሪኝ የምትፈልጊው ጉዳይ አለሽ? አዎ። ጥሩ፣ እሺ፣ ተረጋግተሽ አናግሪኝ። የሴላ ላናግርሽ እፈልጋለሁ ስትለኝ ወይ ልታባረረኝ ወይ ደግሞ ደሞዝ ልትቀንስብኝ የመሰለኝ ይጨነቃለሁ። እሱን አስተካክላለሁ። ንገሪኝ። ነገርኩ። በቃ ይሄንን ነው ልትነግሪኝ የፈለግሽው? ሌላ ምን ልነግርሽ እችላለሁ? ደሞዝ ግን ብትጨምርልኝ። መክሊት፣ ሰሞኑን ጸባይሽ እየተቀየረ ነው። እርግጥ ጥሩ ሁኔታ ላይ ነው ያለሽው እናማ ይሄ ነገር እንዲቀጥል እፈልጋለሁ። ለዚህ ነው ላወራሽ የፈለግኩት። ገብቶሻል አይደል? አዎ። ያልኩት አልገባሽም አይደል? አዎ። እሺ፣ በጣም ይቅርታ። ምን ልትነግረኝ እንደፈለግ ካልገባኝ ምን ለማለት ፈልጋ ነው? ሰሞኑን ስልክ ታበዣለሽ። በጠዋት ነው የምትመጪው። ከዛ ደግሞ ቶሎ ትሄጃለሽ። ረጅም ስልክ ትይዣለሽ። ምን ነው ልትነግረኝ የምትፈልጊው ነገር አለሽ? እሱን ነው እንዴ? አዎ እሱን ነው። እሺ
ግን ምንም የተፈጠረ ነገር የለም እንዳታካብድ። አላካብድም፣ ንገሪኝ። ከክብሩ ጋር እንደ አዲስ ማውራት ጀምረናል። ከክብሩ? ታዲያ ከክብሩ ጋር ነው አትይኝም እንዴ? አንተ ምን መስሎህ ነው? እኔማ ገና ያልተቋጨ ነገር አስቀምጠሽ ከአንድ ጎረምሳ ጋር ምናምን። ጥሩ ነው። በይበርቺ፣ ግፊበት። እሺ። ግን ገና ወዴት እንደምንሄድ አልታወቀም። ዝም ብሎ ወሬ ብቻ ነው። ምን ነው ይሄ አሜሪካ ምናምን የሚለውን ነገር አልተውም እንዴ? እሱን እንኳን አንቺን ትቼ ኑሮ እንደ አዲስ ከዜሮ መጀመር ከበደኝ ብሎ ትቶታል። ጥሩ ነው። ጥሩ እኮ ነው። ግን ነገሮች ድጋሚ እንዳይበላሹ ስጋት አለ። አትፍሪ፣ ምንም አትፍሪ። ሁሉም ህይወት ውጣ ውረድ አለው። ነገሮቹን እየተመካከርን እንደሚሆን ነው የምናደርገው። እስቲ እንሞክራለን። ከመመለሳችሁ በፊት ግን አብሬ ባገኛችሁ ደስ ይለኛል። ደስ ይለኛል። እሱ እሺ ካለ ለኛ አሪፍ ነገር ነው። እና አግኙና እሱ ነው አውሪዋ። አሁኑ ነው? አዎ። ግዴለም በኋላ እነግረዋለሁ። ዋዬ ክብርሽ ለክብርሽም ተዳርሳችሁልኛል። ምንድን ነው የሚያስቀኝ? ሲስተር ናታ። አንተ አንፍራርለች እንዴ? ለስሙ ኮሜዲያኑ አንተ ነህ። ለነገው ፕሮግራም ተዘጋጅተው? አዎ እየተዘጋጀው ነው። ታውቃለህ፣ ሰው ማሳቅም ከባድ። ታዲያ ምን ችግር አለ? የሲስተርን ጽሑፍ አቅርበዋ። የዛኔ ያንማ አይከብደኝም። ቺኳ መጣችልህ። አታ ዛሬ ነው እንዴ? ዛሬ ነው ፕሮግራሙ? ኧረ ተረጋጋ፣ ነገ ነው። እኔ ደግሞ እኮ ዛሬ መስሎኝ። ቆይ ኬፍ ብያት ወላይ ሳታመጪ እንዳትገቢ ያላልኩ? ምን ስላጠፋው መምህር? ቀሪ እያበዛሽ ነው። በሰላም ነው የጠፋሽው? ሰሞኑ ከከተማ ውጭ ነበርኩ፣ ለዛ ነው። ነገ ፕሮግራም አለ፣ ትመጫለሽ አይደል? አንተ ካለ እመጣለሁ። ነገ ዋናው ሰው እኔ ነኝ። ህዝቡን በሳቅ ነው ችግሩን ማስረስ። እኔ ችግሮቼን መርሳት አልፈልግም። ያለ እነሱ ማን አለኝ? በቃ እኔ ጋር ታስቀምጫቸዋለሽ። ምንድን ነው? ተኮላ እየጠራህ ነው። ይህ ሰውዬ ያለ እኔ ሰው አያውቅም እንዴ? ምንድን ነው የሚያስቅህ? ኧረ ይህች ልጅ ልገለኝ ነው እንዴ? እንዳለ ህይወት ታሪካችን አለ እንዳያስቀመጠችው። ቀኑን ሙሉ ስስቅ ነው ያልኩት። ስለኛ ምን ብላ ጽፋ ነው? እስኪ አንብብልን። አይ ዲያሪ ነው። ያው ዲያሪ ደግሞ ሚስጥር ነው፣ አይነበብም። ለዚህ ነው ስታገላብጠው የምትለው። አንበበበል። ኧረ አባ መክሊትዬ፣ የኔ ወርቅ ልጅ ተናመሻችሁ። የምን ወርቅ ነው ደግሞ ዛሬማ? በጊዜ ስለመጣሽ ነው። አረ እንደውም አምሽቻለሁ፣ ታክሲ አልነበረም። አባ ዳዊቴ፣ እኔና አባትህ መክሊቴን የምናወራት ነገር ስላለ አንተ ክፍል ግባ። እናንተ አገቡም ጭራሽ አንተ የነገው ፕሮግራም የተዘጋጀ ነው? አዎ ምን ነው? ሰላም አይደላችሁም እንዴ? ኧረ ሰላም ነው። አታያትም እንዴ እናትሽ ጥርስ በጥርስ ሆነ? መክሊትዬ፣ ወይ አንዳንድ ነገር እኮ እናውራሽ ብለን ነው። ምንድን ነው እሱ? እኛ ከምናወራሽ አንቺ ብትነግሪን አይሻል? ምን ልንገራችሁማ? ግራ አጋባችሁኝ እኮ። የኔ ቆንጆ፣ በህይወትሽ ውስጥ ምን አዲስ ነገር አለ? አዲስ ነገር ምንም። እውነቷን እኮ ነው። ምንም አዲስ ነገር የለም። አልገባሽም? ማለት አልገባኝም። ምንድን ነው? አሁን ክብሩ ለሷ አዲስ ነገር ይሆናል። እንዴት የማይገባሽ? እሱማ አይደለም ክብሩ።
ተይ የኔ ቆንጆ፣ ሁሉንም ነገር አውቀናል። ማታ ማታ እራት እያልሽ ከሱ ጋር እንደምታመሺ፣ ሌሊትም ከሱ ጋር ስልክ እንደምታወሪ አውቀናል። ሌሊት ስጦታ የሚያመጣው ማን እንደሆነም አውቀናል። ረማ አባዬ፣ እኔም እኮ ምንም የተጨበጠ ነገር ስለሌለ ነው ያልነገርኳችሁ። ምንም የተጨበጠ የሚጨበጥ ነገር አያስፈልገንም። እንኳንም መነጋገር ጀመራችሁ። ዋናው ነገር ተያይዛችሁ ወደ ቤት። ቆይ ከዛ በፊት ነገ ዶክተር ክብሩ ምሳ እንዲመጣ ነገሪው። ከዛ እዚህ እንነጋገራለን። እሺ? ነገ ምሳ አይበላም? አባ ፈጠነ ብዬ ነው። ምንም የፈጠነ ነገር የለም። በቃ ነገ ምሳ እዚህ ናቸው። እሺ እነግረዋለሁ። ቆይ ግን እንዴት አወቃችሁ? እንዲሁ ኢሳያስ ነው ደውሎ የነገራችሁ? አዎ ኢሳያስ ነው የነገረን። አዎ ምን ሆነሽ ነው አንቺ? እና ደብተሬን አነበብክብኝ ብላ ትግደለው? እኔ የለሁበትም። ይልቅ የአስቤዛውን ብር አመጣህ? ምን እየሆንክ ነው? እኔ እንደዚህ አብራችሁ በፍቅር ሳያችሁ ጊዜ ስሜታዊ ሆኜ ነው። ይቅርታ በጣም። ወይ የምታወሩት ነገር ካለ እኔ ትንሽ ውጭ ልቆይ? አይ ቁጭ በል። ልታናግረው እንደምትፈልግ ነገር ነው ይዤ የመጣሁት። ጥሩ እንኳን ተመለሳችሁ። መመለሳችሁ ጥሩ ሆኖ ሳለ እንዲሁ ግን ነገሮች በችኮላ እንዳይሆኑ ረጋ ብለን ጊዜ ውስጥ እንድነጋገር ፈልጌ ነው። አዎ እኛም እንድናወራ ፈልገን ነው የመጣነው። እስከ ምሳ ሰዓት ድረስ ማውራት እንችላለን። አዎ ለማየ ምሳ ስለጠሩ እዛ መሄድ አለብን። እስከዛ ግን እናውራ። አይደለም ረዘም ላለ ጊዜ ነው ማለት። ረዘም ላለ ጊዜ ስትል እንደዚህ ቀን ሙሉ ምናምን ማለት ነው? አይደለም ቢያንስ 6 ወር ከዛም ከፍ ሲል ለ9 ወር ያህል ምክክር እንድናደርግ ፈልጌ ነው። እየቀለድክ ነው? ኢሳያስ ቀልድ ጀመረ እንዴ? ይቀልዳል እኮ 9 ወር ቅሌን አይደለም እንዴ? ጭራሽ ማሰበት 9 ወር ትዳር ፈጣሪ ነው ባርኮ የሚሰጠው። ለዛም ነው ዘላቂ የሚሆነው። ለዚህ እኮ ነው ደግሞ ያገናኛችሁ። ታዲያ እሱንም ቢሆን በብልሃት መያዝ አለባችሁ። አንቺ ትብስ አንተ ትብስ መባባል አለባችሁ። ካልሆነ የፉክክር ነገር ጠዋት ተገብቶ ማታ ፈራሽ ነው የሚሆነው። አሁን አባታችሁ ይመርቃችኋል፣ ተያይዛችሁ ወደ ቤታችሁ ትሄዳላችሁ። እኔ አልመርቃችሁም። ምን ይሻል ሴትዮ? ተነጋግረን ቅድም ተስማምተን አልነበረም እንዴ? እኔ እመክራችኋለሁ፣ አንተ ትመርቃችኋለህ፣ ተያይዘው ወደ ቤት ይሄዳሉ አልተባባል? ወደ ቤት ይሄዳሉ በሚለው ብቻ የተስማማ ነው። አንደኛ አንቺ መምከር አትችይም። ሁለተኛ ሰዎቹ በምክር ሳይሆን ፈውስ የሚያገኙት በመድኃኒት ነው። መድኃኒት እሺ ብለው ይወስዳሉ እንዴ? ለምን አይወስዱም? ይወስዳሉ። ልጁ ዶክተር መሆኑን ረስተኸዋል በል። ምናልባይን ይወስዳሉ። አይወስዱም። ይወስዳሉ። አንወስድም። እንዴት ነው ይህን ሁሉ ሳስ ስለ መድኃኒቱ ስናገር ቆይቼ አሁን አንውስድ የምትሉት? እንዴ አባ፣ መድኃኒቱ እኮ የሚሆነው በሽታ ላለበት ሰው ነው። እኛ ደግሞ አለመግባባት እንጂ በሽታ የለብንም። አዎ ጥቂት አለመግባባት እኮ ነው ያለያየን። እንደ ጥቂት አለመግባባት ከባድ በሽታ አለ እንዴ? ምን ጥቂት አለመግባባት በሽታ አይደለም እንዴ ሀገር እያመሰ ያለው? እንግዲህ ለራሳቸው ያውቃሉ። እኛ ላገናኘናቸው፣ እኛ እናለያያቸው። በራሳቸው መንገድ ይታረቁ። አዎ እኛ ብቻ የምንፈልገው
በእኛ ምክንያት ትንሽ ስላስቸገርናችሁ ከልባችሁ ይቅርታ እንድታደርጉልን ብቻ ነው። አዎ ይቅርታችሁን ስጡንና ቀጣይ መንገዳችን የተቃና እንዲሆን ጸሎት ብቻ አድርጉልን። ልክ ናችሁ። ጥሩ ነው ጥሩ ነው። መድኃኒቱን ብትወስዱ ግን ጥሩ ነው። ጥላው ተው፣ ኧረ ተው በፈጠረህ ተው። ምን ይሻላል? ኢሳይያስም አልሆነ። እዚህም ደግሞ መድኃኒት ነው መፍትሄው። ምን ተሻለ? ለምን እንደ አዲስ ከመጀመሪያ ለምን አንጀምር? ከመጀመሪያ ከስጦታ ከስቴስኮፕ። አቤት አንቺ ደግሞ በቃ እሱን አትረሽም አይደለ? አይ ከመጀመሪያ ከሻዩ። ለካ መጀመሪያ ሻይን የጠጣ ነው። አዎ በቃ ከሱን ጀምርና እንደሚሆን እናደርገዋለን። እሺ ዳዊት ምንድነው ውርውር የምትለው? ስራ ሰራም እንዴ? ጨንቆኝ እኮ ነው። ቀልድ ለማቅረብ ዛሬ ለየት ያለ ነገር ለማቅረብ አስቤያለሁ። ልበልልህ እንዴ? መለማመጃ ልታረገኝ? በልጆቹ ተለማመድ። ልጆቹን ደግሞ ስራ እንዳታስፈታ። እሺ በማለት ለማመድ አንተ ለካ ይሄ ጉደኛ ዛሬ ኮሜዲ ምሽት አለ እና እንመለስ። አይሆንም። የትዝታ ሻያችንን እንጠጣለን። በስኮሚሱ ሲኮሚክ እናየዋለን። ይሻላል። አዎ እሺ ይኸው እዚህ ክፍት ቦታ አለ። እሺ ፊት እንዴት ነው ተዘጋጀ መሰለኝ። አይዞህ አትፍራ። ግን አያስቅም ብለሽ ፊት አትነሽኝም አይደል? እንደዚህ ከቀለድክ እኮ ታስቃለህ። አረማ አይከብደኝ። ግን እስካሁኑ እንዴት ነበር? ያንተን አይቼ በወስን አይሻልም? በህይወቴ ምን እንደሚያስከፋኝ ታውቂያለሽ? ሰው ሁሉ አጨብጭበው ብቻውን ጨብ 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 የሚያደርግ ሰው ነበር ልልሽ። በመቀጠል ወደ መድረክ የምንጋብዘው ቀልድ ከመውደዱ የተነሳ በራሱ ህይወት ላይ የሚቀልድ ኮሜዲያን ነው። ለዚሁ ሙያ ሲል የሕክምና ትምህርቱን አቋርጦ የመጣ ነው። ለዶክተር ሩብ ጉዳይ ኮሜዲያን ዳዊትን ወደ መድረክ። እንዴት አመሻችሁ? ዛሬ ማነብላችሁ የልጅቷ ማስታወሻ ብዬ ከጻፍኩት ወግ ላይ ነው። ከዕለታት በአንድ ቀን ምሽት የቀድሞ ፍቅረኛዬ እጁ ተሰብሮ ወጌሻው አባቴ ጋር መጣ። በእውነት የሰው ልጅ ቻይ ፍጥረት ነው። ከኔ ጋር በነበረው ህይወት ልቡ ተሰበረ። አሁን ደግሞ እጁ ተሰበረ። ይፈውሰኛል ብሎ የመጣው ወጌሻው አባቴ መሆኑን ሲያውቅ ቅስሙ ተሰበረ። ይባስ ብሎ ያኑ ቀን የቀድሞ ባለቤቴ አስታርቁኝ ብሎ ሰክሮ መጣ። ቤታችን በአንዴው ከመኖሪያ ቤት የተባበሩት መንግስታት ቢሮ መስሎ ቁጭ አለ። አባቴም አንቶኒዮ ጉተሬስን ሆኖ ማስታረቅ ሲያቅተው እየተቆጣ ከቤት አባረራቸው። ከባለቤቴ ጋር ከተለያየው በኋላ ወደ እናትና አባቴ ቤት ተመልሼ መኖር ጀምሬያለሁ። የመጀመሪያው እቅዴ ራሴን ችዬ ቤት ተከራይቼ መኖር ነበር። በእኔ ደሞዝ መከራየት የምችለው የደላላውን ጊዜ ብቻ ነው። ድሮ ደላሎች ቤት ሲያገናኙ ብቻ ነበረ የምንከፍላቸው። አሁን ደግሞ ቅድመ ክፍያ ያስከፍሉናል።
የጽሁፍ ታለንት አለኝ ያልኩት የጋዜጣ አዘጋጅ ደግሞ ጽሁፍሽ ለህዝብ እንዲደርስ መጀመሪያ እንተኛ ብሎ ጠየቀኝ። እንቅልፌን አጥቼ የጻፍኩትን ጽሁፍ ተኝቼ ለአንባቢያ ላደርስ ነው ማለት ነው። አመሰግናለሁ። ያንቺ ጽሁፍ ነው አይደል? እንደዚህ ቆንጆ ትጽፊያለሽ? እንደዚህ ቆንጆ ጽፋለሁ? ይሄው ህዝቡ ምስክሩ አንበሳ ጎበዝ ልጅ እንዴት ትቀልዳለህ እንዴ? ተይ እባክህ። የዛሬ ቆይታችን ይህንን ይመስላል። በጣም እንደተመቻችሁ እርግጠኛ ነኝ። ዳዊት ድጋሚ በሳቅ ሊገለን ነው። እሺ ይቅርታ፣ በጣም የኔ ጽሁፍ አይደለም ያቀረብኩላችሁ እና የኔን ጽሁፍ አርጌ ስላቀረብኩላችሁ በጣም ይቅርታ ጠይቃለሁ። አመሰግናለሁ። አንተ ዲያረን ከየት እንደመጣ ቤት ትናገራታለህ። እሺ አቀራረብ በጣም ቆንጆ ነበር። አመሰግናለሁ። አመሰግናለሁ። በሰው ጽሁፍ ቤት እንገናኝ። እስኪ ስልክህን ጻፍልኝ። የሰው ስራ ሰርቆ ማቅረብ ስለሚያስቀጣ ቅጣት እናወራለን። አመሰግናለሁ። እንዴት ነው አንተ? መክሊት ትጽፋለች። ምን አሰብክ? ኮሜዲያ መሆን እንደማልችል አውቄያለሁ። ውሳኔ ምን መሆን እንደምፈልግ መወሰን። የሄደ ነገር ተመልሶ ይመጣል። የመጣውን በአግባቡ ማቆየትና መጠበቅ ደግሞ ሌላ ፈተና ይሆናል። በህይወት እስካለን ድረስ ደግሞ ፈተና የማይቀር ነው።